ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ የአማራ አንድነት ድምፅ ነው። የአማራ አንድነት ድምፅ የአማራን ሕዝብ ትግል ለመደገፍና ለውጤት ለማብቃት የተቋቋመ ሚዲያ ሲሆን በዛሬው ዝግጅታችን የተመሰረተውን የፋኖ አንድነት የተመለከተና ቀጣይ ሂደቶችን የሚገመግም ይሆናል። ይህን ፕሮግራም አዘጋጅ ያቀረብኩላችሁን ያስከብር ገብሩ ነኝ። እንግዶቻችን የአማራ ዓለም አቀፍ ትብብር ሊቀመንበር አቶ ጌትነት ታዬና የዓለም አቀፍ ትብብሩ የህዝብ ግንኙነት ኃላፊ አቶ መስፍን ናቸው። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆየህን። እንኳን ደህና ቆየህን። በጣም ጥሩ። የዛሬውን ፕሮግራም ያስፈለገበት ዋናው ምክንያት በሀገራችን የአማራ ህዝብ ትግል ላለፉት 2 ዓመታት በተለያየ መልኩ ሲካሄድ መቆየቱ ይታወቃል። አማራው ማህበረሰብና የሚመለከታቸው ባለድርሻ አካላት ትግሉ የፖለቲካዊና ወታደራዊ አንድነት እንዲመሰረት ወይም እንዲፈጥር ከፍተኛ ጫና ሲያደርግ ቆይቷል። ይህም ተከትሎ የአማራ ዓለም አቀፍ የአማራ ፋኖ አንድነት ተመስርቷል። ይህ በተመለከተ የአማራ ዓለም አቀፍ ትብብር ጋዜጣ መግለጫ መስጠቱ ይታወቃል እና አቶ ጌትነት በዛ ጋዜጣ መግለጫ ላይ ከታደሙት የዓለም አቀፍ ትብብሩ ከፍተኛ አመራሮች መካከል አንዱ ነበሩና እስኪ ዛሬ የዛ ጋዜጣዊ መግለጫ ዋና ዋና ይዘቶች ምን እንደነበሩ ፕሮግራሙን ያልተከታተሉ ተመልካቾቻችን ያካፍሉልን። እሺ፣ በጣም አመሰግናለሁ ስለተሰጠኝ እድል። ያው እንደገለጽከው ባለፈው ዶክተር ደጉ፣ አቶ መስፍን እና እኔ መግለጫውን በተመለከተ የተወሰነ ማብራሪያ ለማድረግ ሞክረናል። ያው ዋናው ነገር ደስታችንን መግለጽ ነው። የአማራ ፋኖ አንድ መሆን ለአማራው ትግል ወደ ላይ መስፈንጠር በጣም ከፍተኛ አስተዋጽኦ እንደሚኖረው ከዛም አልፎ ተርፎ ለኢትዮጵያ ዘላቂ ድል ሁሉ ወሳኝ እንደሆነ በማመን እጅግ የተደሰትን መሆናችንን ገልጸናል። በዛው ላይ መመስገን የሚገባቸውን ለዚህ አስተዋጽኦ ከፍተኛ አስተዋጽኦ ላደረጉ ሰዎች በሙሉ፣ ለአሸማጋዮች፣ ለአመራሮች፣ ለፋኖ አባላት፣ ለህብረተሰቡ በጠቅላላ ለደጋፊውና ይህን ትግል ለሚደግፉ ኢትዮጵያውያን በሙሉ ምስጋና እና ደስታ የተሰማ ምስጋና አቅርበን ደስታ የተሰማ መሆኑን ገልጸናል። በዛ ላይ ያው ይሄ አንድምታው ምን ሊሆን እንደሚችል ሁሉ ማብራሪያ ለመስጠት ሞክረናል። የፖለቲካ ባህሉ አዲስ እንደሆነ፣ የስነ ልቦና ተጽዕኖ ሊፈጠር እንደሚችል ወይም የስነ ልቦና ከፍታን በታጋዮቻችን በኩል ሊያመጣ እንደሚችል፣ ለዲፕሎማሲው እጅግ አመቺ እንደሆነ፣ አስፈላጊ እንደሆነ፣ አንድ ወጥ የሆነ መዋቅር መኖሩ ለአሰራር በጣም ጥሩ መሆኑ፣ እንዲሁም ከሌሎች ጋር ለመተባበርም እንደዚሁ አንድ ወጥ የሆነ አደረጃጀት መኖሩ በጣም ጠቃሚ መሆኑን ነው ለመግለጽ የሞከርነው። ያንን አንተርሰን ከእኛስ ምን ይጠበቃል የሚለውን ይህን አንድነት በፋኖ ላይ የተደረገው አንድነት፣ መሬት ላይ የተታየው አንድነት በውጭ ዓለም ዲያስፖራ ባለው ህብረተሰብ መካከል ምን እንዲፈጠር ተነሳሽነት ወስደን ጥሪ ለማቅረብ ሞክረናል። ምናልባት ይህንን በተመለከተ የበለጠ መሬት ላይ ያሉ ወገኖቻችን ፋሲሊቴት ሊያደርጉት ይችላሉ፣ ፕላትፎርም ሊፈጥሩ እና አቅጣጫ ሊያሳዩ ይችላሉ። ያን እንጠብቃለን። ግን እስከዛ ድረስ ደግሞ እኛ በውጭ ያለን የዲያስፖራ አባላት ደግሞ በተለያየ መልክ ዝግጅት አድርገን የጎንዮሽን የእርስ በርስ ግንኙነታችን አጠናክረን በግንኙነት መካከል ሊፈጠሩ ይችላሉ የምንላቸውን እንቅፋቶች በሙሉ ከወዲሁ አጥንተን እነሱ የሚፈቱበትን መንገድ ፈጥረን የእነሱን አርያ ተከትለን መፍረድ ብቻ ሳይሆን አንዱኑ ማለፍ ብቻ ሳይሆን አንድ ሆነን መገኘት እንዳለብን ነው ትልቁ መልእክት የነበረው ማለት ነው። አመሰግናለሁ። አቶ ጌትነት እንዳሉት በሀገራችን የፖለቲካ
ማህበረሰብ ውስጥ ከፍተኛ መነቃቃትና ተስፋን የፈጠረ ድርጊት ነው የአማራ ፋኖ አንድነት። አቶ መስፍን፣ የአማራ ዓለም አቀፍ ትብብር ከተመሰረተባቸው አበይት ጉዳዮች አንዱ የአማራው ትግል አንድነት እንዲፈጥር አስተዋጽኦ ማድረግ እና ለውጤት እንዲበቃ ማድረግ ነው እና ከዚህ አኳያ የተመሰረተው የፋኖ አንድነት ፋይዳው ምንድን ነው? በፋይዳ ደረጃ ብዙ የሚነሱ ነገሮች አሉ። እ፣ በተለይ አሁን ባለፈው 31 32 ወራት የአማራ ሕዝብ የህልውና ትግል ከፍተኛ ደረጃ የደረሰበት ደረጃ ማለት ነው። በ- በተለያየ መንገድ ይገለጽ ነበር። ይሄ ግን በጣም በተለያየ የትግል ስልት እንቅስቃሴ ማድረግ ከጀመረበት ጊዜ ጀምሮ ብዙ ነገሮች ታይተዋል። ግን አንድ የሚጎል ነገር ነበረ እዚህ ትግል ላይ። ያም የሚጎል ነገር የህዝብ ድጋፍ ነበር። የአማራ ወጣት በትግል ውስጥ በምልአት በሚባል ደረጃ የተሳተፈ ነው ያለው። ዲያስፖራውም በንቃት የደገፈው ነበር። የዓለም አቀፍ ህብረተሰቡም አማራ ህዝብ ጥያቄዎች ምን እንደሆኑ መንቃት የጀመረበት እንትን ነበር የነበረው። ግን እዚህ መሀል ላይ ይህን ሁሉ የሚያቀነባብር ትግሉን በተቀነባበረ መንገድ የሚመራ ድርጅት አልነበረም። ድርጅት አልነበረም ስልል አንድ ድርጅት አልነበረም ነው። የተለያዩ የተበታተኑ ድርጅቶች ነበሩ። እነዛ ድርጅቶች ደግሞ የትግሉን አጠቃላይ ዓላማ ሙሉ ለሙሉ ወክለው ይሄ ነው ብለው አጠቃላይ የትግሉ ምን ማለት ሙሉ ውክልና ልበለው እንችላለን፣ ወይም ደግሞ ሙሉ እንትን አልነበራቸው። ይሄ አሁን የተፈጠረው የአማራ ፋኖ ብሔራዊ ንቅናቄ በአጠቃላይ እስካሁን የነበረው የ30 ወራት የ31 ወራትን ትግል እንትን ሰብስቦ የያዘ እና አሁን እስካሁን እኔ በራሴ የገመገምኩት ነገር አለ። በየቦታው ዩናኒመስ ተቀባይነት አለው፣ በሁሉም ዘንድ ተቀባይነት ያለው እንትን ነው እና የጎደለው ነገር ነው የተሟላው። ትልቅ ፋይዳው እሱ ነው። ሁሌ ሲባል የነበረው በዓለም አቀፍ ሚዲያም ላይ ሲገለጽ የነበረው ነገር ምንድን ነው? ይሄ አማራ ትጥቅ ትግል እየተካሄደ ነው፣ ግን በተለያየ እንትን ነው ዋን ዩናይትድ የሆነ የተቀነባበረ እንትን አይደለም የሚል እንትን ነበር። ለድርድርም ለንግግርም ታስታውሳለህ፣ አብይ አህመድ የሉም እኮ የትኛውን የምናነጋግረው የሚል በፋኖ መካከል ያሉትን ጥቃቅን ልዩነቶች አስፍቶ ለድርድር እንቅፋት እንደሆኑ ሲጠቀምባቸው ነበረ። ሌላም ደግሞ በዚህ በዲያስፖራውም በሀገር ውስጥም ሰነፍ የሆነ ደግሞ አለ፣ ምክንያት የሚፈልግ ፋኖን ላለመደገፍ አንድ ድርጅት አንድ አይደሉም፣ የትኛውን ነው የምደግፈው የሚል የነበረ ብዙ ነገሮች ብዙ ፋይዳዎች ነው እንትን ያደረገው። እኔ ግን ከዛ በላይ ትልቁ እንትን ምንድን ነው፣ እንኳን ትግል ቀርቶ እንደው ትንሽ ነገርም ለመስራት ድርጅት ያስፈልጋል። እንኳን የህዝብ ትግል የሚባል ነገር ቀርቶ ማለት። ምክንያቱም ድርጅት ማለት የተደራጀ አንድን የሆነ ችግር አንድን የሆነ ነገር በተደራጀ መንገድ መልስ ለመስጠት የምታደርገው እንቅስቃሴ ነው። በድርጅት መንገድ ተደራጅተው የሄዱ አካላት ኃይሎች ምን ውጤት እንዳስገኙ በታሪክ የምንማረው ነገር ነው። ከኛም ሀገር ማለት እኛ ይሄ ሁላ መዓት፣ ይሄ ሁላ ጥቃት፣ ይሄ ሁላ ውርደት፣ ይሄ ሁላ ውርጅብኝ እየወረደብን ያለ ነው ምንም ስለሆነ አይደለም። ቁጥራችን ስላነሰ አይደለም። የሰው ኃይል ስለሌለን አይደለም። የተማረ ሰው ድርጅት ስላልተደራጀን ነው። ባለመደራጀቱ ነው ሁሉም ሰው እንትን የሚያጠቃን። ምንድን ነው ካርል ማርክስ የሚለው ነገር አለ፣ አንኦርጋናይዝ ማስ ኢዝ ዩዝለስ የሚለው ነገር አለ። ያልተደራጀ ህዝብ ፓወርለስ ነው፣ አቅመቢስ ነው። አቅመቢስ ሆነን ነበረ። በአጠቃላይ ዲያስፖራውም የተማረውም ያልተማረውም ሁሉም ሲጮህ የነበረው ነገር ይሄ ድርጅት ይፈጠር ነው። ድርጅት ተፈጠረ አሁን እና ይሄ ድርጅት በመፈጠሩ ቅድም ያልኩ እነዚህ ያልተፈቱ ጥያቄዎች ይፈታል። የፖለቲካ ጥያቄ ይፈታል። በዓለም አቀፍ ደረጃ ያለውን ስለ ትግሉ ያለውን ኢሜጅ አሁን አንድ ተናጋሪ ነው የሚኖረው። አንድ እንትን ነው ትግሉን በተመለከተ ወጥ የሆነ ሜሴጅ ነው የሚተላለፈው። ዲያስፖራውን በተመለከተም እንዲሁ ነው። ለመደገፍም አሁን በተለያየ አቅጣጫ ግማሹ ለሀገሩ ልጅ ግማሹ ለምና የሚለው ከነገር ይቆምና አንድ ወጥ የሆነ ቋት ነገር ይፈጠራል ማለት ነው። በአጠቃላይ ደግሞ ራሱ ትብብርን ከሌሎች ኃይሎች ጋር አብሮ መስራት ምናምን በተመለከተም ሪሊ ሌጂቲሜት ማንዴቱ ያለው ሪሊ ትግሉን ይወክላል ተብሎ በአብዛኛው ታጋይና በአብዛኛው የትግሉ ደጋፊ ህብረተሰብ ዘንድ እምነት የተጣለበት ድርጅት ነው የሚሆነው ማለት ነው። በጣም ትልቅ ኢምፓክት ነው ያለው፣ ትልቅ አንድምታ ነው ያለው በእውነት ለመናገር እና ይሄ ነው። በጣም አመሰግናለሁ መስፍን። ጌትነት እንግዲህ ድርጅት ተመስርቷል። በተመሰረተው አዲስ ድርጅት ላይ አላስፈላጊ ጫና መፍጠር አስፈላጊ አይደለም። ጊዜ ያለው እያንዳንዱ የራሱ ሂደት አለው እና
እስኪ አጠቃላይ እንግዲህ መደራጀት እንደ አንድ ምዕራፍ ወስደን ከፖለቲካ ሳይንስ ወይም ደግሞ ከዓለም አቀፍ ከዓለም አቀፍ የተደራጁ ትግሎች ስኬትና ውድቀት የምንማራቸው ጉዳዮች አሉና ቀጣይ የፋኖ ተግባራት ምን መሆን አለባቸው? ከዚህ ወዴት ምን ምን ተግባራት ይቀሩናል? ማን ምን ማድረግ አለበት የሚለውን ጉዳይ ለውጤት እንዲበቃ እና የሚያደርገውን መራራ ትግል የሚወስደውን ጊዜ ለማሳጠር የአማራው ትግል ቀጣይ ተግባራት ምን ምን መሆን አለባቸው በእርሶ ግንዛቤ? እሺ፣ አመሰግናለሁ። እዚህ ላይ ያው ከፍተኛ ጥንቃቄ የሚጠይቅ ጉዳይ ነው። ምክንያቱም ኃላፊነት ወስደው ስራውን በትጋት በጀግንነት በቆራጥነት የሚያከናውኑ ሰዎች አሉ። እንደጠቀስከው ከዓለም አቀፍ የትግል ተሞክሮና በዓለም ላይ ከሚታዩ የአካሄዶች ተነስቶ ጠንካራ እና ደካማ ጎኑን ወይም እንደ አጠቃላይ የሆነ ቢሆን የሚል ሀሳብ መስጠት ይቻላል። ከዛ ውጭ ግን በጣም መሰራት ስላለበት ነገር ዝርዝር ጉዳይ የእኛም ድርሻ ሊሆን ይችላል። እዚህ ላይም ከፍተኛ ጥንቃቄ መደረግ ያለበት ይመስለኛል። ስራውን በኃላፊነት የሚመሩ ሰዎች ስላሉ ማለት ነው። ከዓለም አቀፍ ሁኔታ ጋር አስተያይተን የነበሩ የተገኙ ስኬቶችን መገምገም ካስፈለገ እውነት ለመናገር በንባብም በህይወት ልምድም በተለያዩ ሀገሮች ውስጥ በመኖርም ስናየው በእጃችን ያለው ነገር ብዙ ጊዜ ቀላል ስለሚመስል ነው እንጂ በዓለም አቀፍ ደረጃ ሊያስደንቃቸው የሚችል ትልልቅ ስራዎች ሰርተዋል። ለምሳሌ ዲሲፕሊን የድል ቁልፍ ነው። ፋኖ እኔ በየትኛውም ወረላ ፋይተር የነፃ አውጭ ትግል ወይም ቤት በምንም አይነት እንትን ውስጥ አላየውም ባንክ ቆሞ የሚጠብቅ ሰራዊት እና አደረጃጀት የለም በዓለም ላይ አልሰማውም። እንደውም አንዳንድ ጊዜ ገንዘብ ለማግኘት ባንክ ለመዝረፍ ነው ስራዎች እና ዘመቻዎች፣ ሚሽኖች ይከናወኑ የነበረው እና በዓለም አቀፍ ደረጃ በጣም ሊያስደንቀው የሚችል ትልቅ ታማኝነት፣ ትልቅ ዲሲፕሊን፣ ትልቅ ህዝባዊነት፣ ትልቅ እና ከፍ ያለ ሞራል ያሳየበት ሁኔታ ነው ያለው። በሌላው መልኩ ስታየው በዓለም አቀፍ ደረጃ ቢሆን በጣም ሊደነቅ የሚገባው የምርኮኛ አያያዝ ሁኔታ ነው። በአማራ ህዝብ ላይ የደረሰውን ግፍ የምናውቀው ነው። ብዙ ጊዜ ስለ ግፎች ይዘረዘራል። ያው ከፍተኛ ትኩረት ካለመስጠቱ የተነሳ ወይም ደግሞ እየታወቀም ያንን ላለማሳየት ላለመግለጽ ካልተፈለገ በስተቀረ ዓለም አቀፉ ህብረተሰብ እዛ በተለይ በአማራ ላይ እየተፈጸመ ያለውን ግፍ በየትኛውም ቦታ ታይቶ አይታወቅም። በብዛትም በአይነትም ዘግናኝ የሆኑ በቃ ለመግለጽ ራሱ አይደለም ለማየት ለመናገር ለመግለጽ በጣም አስቸጋሪ የሆኑ ሰቆቃዎች እየተከናወኑ እንደዛ ያደረጉ የተደረገባቸውን ህብረተሰብ አካል ሆነው ግን ቅድም እንዳልኩት ይሄ ትልቅ የሞራል የበላይነት ነው። ሚሊተሪ ኤቲክስ ነው። የምርኮኛ አያያዝ ዓለም አቀፍ ስታንዳርዱን በጠበቀ ይባላል። ብዙ ጊዜ ዓለም አቀፍ ስታንዳርድ ግን እናውቃለን። በጣም ትልልቅ የሚባሉ ሀገሮች፣ ትልልቅ አርሚ ያላቸው ሀገሮች፣ ትልልቅ የሚሊተሪ ኤቲክስ የተማሩም ያስተማሩም የመሩም ጀነራሎች እና እንትኖች ባሉበት ሀገር ውስጥ የሚደረገውን ነገር የዚህን ያህል ሊደነቅ የሚችል የምርኮኛ አያያዝ የለም እውነቱን ለመናገር እና ይህ በራሱ በጣም የሚያስደንቃቸው ነገር ነው። ለዚህም ነው ህዝባዊ ስለሆኑ የሞራል ከፍታ ስላላቸው
ከፍተኛ ዲሲፕሊን ስላላቸው በአጭር ጊዜ አሁን ብዙ ጊዜም ብለን የምናደርገው ነገር አለ፣ እኔን ጨምሮ ማለት ነው። የምንጠብቀው ነገር በጣም ስለሚገዝፍ የሰሩት ስራ አንሶብን ይታያል። በሁለት ዓመት ውስጥ እንደዚህ አይነት ሰክሰስ ያደረሰ አሁንም ድጋሚ እኔ በዓለም አቀፍ ደረጃም ብል ማጋነን አይሆንም። ሊጠቅስ የሚችል ሰው ካለ በዚህ አይነት አጭር ጊዜ ውስጥ ይሄን ያህል ሰክሰስ ከትንንሽ መሳሪያዎች ተነስቶ እዚህ ደረጃ ትልልቅ መሳሪያዎች እስከመታጠቅ የሚቀር ነገር አለ፣ ብዙ ገና ነው። ግን በዚህ 2 ዓመት ውስጥ በጣም በቁጥር ከተወሰኑ መሳሪያዎች ውጭ ምንም የሌለው አካል፣ በቁጥርም ትንሽ የነበረው አካል አሁን ከጎበዝ አለቃ አልፎ ከክፍለ ጦር አልፎ ኮር አልፎ በአማራ ደረጃ እንደዚህ መደራጀት መቻል በዚህ አጭር ጊዜ ውስጥ እንደገና የሄዱበትን መንገድ ራሱ ያው ባለፈውም ጠቅሼዋለሁ፣ ብዙ ደም መፋሰስ የሚያስከትል ብዙ አካሄዶች አይተናል እና ያ ሁሉ ሳይሆን በዚህ ደረጃ የመድረሳቸው በጣም የሚያስደንቃቸው ነገር ነው እና በዚሁ እንዲቀጥሉ ነው በጠንካራ ጎኑ የሚታየው። ጀግንነት አለ፣ መሰጠት አለ። ምናልባት እንግዲህ ያው ትግሉ በደረጃ እያደገ ስለሄደ ከፍ የሚጠበቀው ነገር የራስ የሆነ ሴፍ ኤሪያ ሊያስፈልግ ይችል ይሆናል። ትግሉን ከክልሉ ማውጣት ሊያስፈልግ ይችል ይሆናል። በተራዘመ ጦርነት ውስጥ ብዙ ጥቅም ላይ ይገኝ ይችላል። የራሱ ደረጃ አለው። አሁን ያለበት ደረጃ ላይ ደርሰዋል። ምናልባት ይህ አንድነት የሚያመጣው ብዙ ያልተጠበቁ ነገሮች ይኖራሉ ብዬ ገምታለሁ። እነዛን እንደሚሰሩባቸው አምናለሁ። በእኔ በኩል ምናልባት በጣም ከፍተኛ ግምት እንዲሰጠው የምፈልገው ኮሚኒኬሽን ማተርስ። አሁን አንድ አዲስ ግሩፕ ተፈጥሯል። በተለያየ አካባቢ የተለያየ ስራ ሲሰሩ ሲመሩ የቆዩ ሰዎች ናቸው። ዲሰንትራላይዝድ የነበረ አሰራር ነው የነበረው። ለራሱን የቻለ ጥቅም አለው ነበረውም። እንደዛ ሆነ አይባልም። እንደውም እንደዛ ባይሆን እዚህ ደረጃም ላይ ደረስ ይችል ነበር። ከላይ ገና ከስሩ ማጥፋት የሚቻል ነበር። ግን አሁን ከዚህ ከዲሴንትራላይዝም ወደ ሴንትራላይዝ ወደ መሆን ነገር እየሄደ ነው ያለው። በዚህ መሀል መተዋወቅን ይጠይቃል። ሁልጊዜ አንድ ቲም ሲመሰረት በሳይንሱም በኮሚኒኬሽን ይኖራል። የግድ መተዋወቅ ሊያስፈልግ ይችላል። እሱ ላይ በጣም መስራት የሚጠይቅ ይመስለኛል። በጣም አመሰግናለሁ አቶ ጌትነት። በጣም ጥሩ ነጥብ አንስታል። ይሄ የአማራ ፋኖ ያለው ዲሲፕሊን ፕሮባብሊ በተመሳሳይ ሁኔታ በሁሉም የአማራ ማህበረሰብ በሚታገልባቸው መስኮች አንድ አይነት ላይ ሳይሆን ቆይቶ ሊሆን ይችላል እና አንድነት መመስረቱ አንድ ወጥ ዲሲፕሊን፣ አንድ ወጥ አመራር እና የመተዳደሪያ ደንቦች መተዳደሪያ ደንቡ ረቆ ሁሉም የሰራዊቱ አካል በተመሳሳይ ሁኔታ ተመሳሳይ ተግባራትን የሚፈጽምበት ሁኔታ ይኖራል እና ያለውን እስካሁን ይከተል የነበረውን የዲሲፕሊን ስታንዳርድ በተመሳሳይ ሁኔታ በሁሉም የፋኖ ክፍሎች ለመፈጸም ያስችላቸዋል ብዬ አስባለሁ። አዲስ ድርጅት ሲመሰረት ሊያጋጥሙ የሚችሉ ፈተናዎች የሚል ወደ መጨረሻ ያነሳው ሀሳብ ላይ መስፍን በተጨማሪ ሀሳብ እንሰጥበት ፈልጋለሁ። በጣም አመሰግናለሁ። ድጋሚ አይ ቲንክ እንዲህ አይነት ነገሮች ሲፈጠሩ በተለይ ህዝብን ሞቢላይዝ ህዝብን በማስተባበር ሂደቱ እንትን ውስጥ መጀመሪያ አሁን የተፈጠረው የአማራ ብሔራዊ የአማራ ፋኖ ብሔራዊ ንቅናቄ አሁን በበላዮቹ በቶፕ ዳውን በቶፕ እንትን ላይ ነው የተባለው። ስምምነቱም የተደረሰው እንትኑ የተባለው እና ያ ነገር ወደ ታች መውረድ መቻል አለበት። እስከ ወረዳ እስከ ቀበሌ እስከ ምናምን ድረስ በሁሉም አደረጃጀቶች ዘንድ ይሄ ተመሳሳይ ይሄ ድርጅት መዋቅር መዘርጋት አለበት። መጠርነፍ አለበት የሚለው ጥሩ ቃል አይደለም፣ ግን ድርጅቱ በአጠቃላይ እንትን መሆን አለ፣ በአጠቃላይ አሰባሳቢ መሆን አለበት። በቃ ከዚህ በኋላ ሁሉም እንዳሻኝ ሁሉም እንደፈለገኝ የሚልበት እንትን መሆን ያለበትም።
ይሄንን ደግሞ ለማድረግ ቅድም የተባለው ነገር ተቋም ቬሪ በነገራችን ላይ በጣም ወሳኝ ነገር ነው። የተቋም ግንባታ ኢንስቲትዩሽን፣ ይሄ ድርጅት ኢንስቲትዩሽን ነው መሆን ያለበት፣ ግለሰቦች መሆን የለባቸው። ከዚህ በኋላ እነገሌና እነገሌ የሚባል የኢትዮጵያ ፖለቲካ ፓርቲዎች ውስጥ ያለው ትልቁ የኢትዮጵያ ፖለቲካ ውስጥ ትልቁ ያለው ችግር ድርጅቶቹ ከግለሰብ ጋር ይጣበቁ ናቸው። እንዲያውም ሲጠራም የገሌ ፓርቲ ነው የሚባለው እንጂ እገሌ የሚባል ፓርቲ አይባልም። በዚህ የተነሳ ድርጅቶች ሁል ጊዜ ሲከሽፉ ነው የምናየው። ተቋም ግን ከሆነ ያ ተቋም እገሌ ኖረም እገሌ ወጣም እገሌ ገባም ይቀጥላል። በቃ እምልህ እንደው ሌላ ነገር ውስጥ እንዳንገባ እንጂ ይኸው ምዕራቡ ዓለም ሁላችን የምንኖርበት ስኬታማ የሆነው እንትኑ ትልቁ እኮ ነገር ኦርጋናይዝ የሆነ ሶሳይቲ መፍጠር ችለዋል። የተደራጀ ማህበረሰቡ የተደራጀ ነው። ችግርም ሲመጣ እንዴት አድርገው እንደሚመልሱ ያውቃሉ። የመንግስት እንትኑም ስርዓቱም በጣም የተደራጀ ስርዓት ሲስተም ነው ያለ። ያ ስላለ ሰዎች ይቀያየራሉ እንጂ ሰዎች ይወጣሉ ይገባሉ እንጂ እንትኑ ቋሚዎቹ አማዶቹ ቤዚክ እንትኖቹ እንዳሉ ናቸው። ይሄም ድርጅት ዘላቂ እንዲሆን ስኬታማ እንዲሆን ሰው የሚጠብቀውን ነገር እንዲያስገኝ ተቋም የማድረጉ ነገር በጣም ሊሰራበት ይችላል። ተቋም ደግሞ ለመሆን የተጻፈ ህግ ያስፈልጋል። የተጻፈ ህግ ማለት መተዳደሪያ ደንብ፣ የውስጥ ህገ ደንብ፣ የዲሲፕሊን መመሪያዎች፣ በአጠቃላይ ቅድም ያልካቸው ግጭት እንኳን ቢፈጠር ግጭት የሚዳኝበት የውስጥ መመሪያ ሊኖር ይገባል ምናምን ነገር እና ይሄንን ነገር መፍጠር ከተቻለ ይሄ አሁን የተመሰረተው ድርጅት የተሳካ ስራ መስራት ይችላል። ዋናው ነገር ምን መሰለህ? ይሄ ቢሮክራሲ ነው አይደል የሚባለው? ቢሮክራሲ ስርዓቱ የበላይ ከሆነ አሰራሩ፣ ደንቡ፣ የድርጅቱ ህግ የበላይ ከሆነ ግለሰቦች ከሆነ መሆን ከቻለ ውጤታማ ስራ መስራት ይቻላል። ይሄንን ከላይ እስከታች በማውረድ ታጋዩ ለዛ ስርዓት፣ ለዛ ዲሲፕሊን፣ ለዛ የድርጅት ፕሪንሲፕል ተገዥ እንዲሆን ማድረግ ይቻላል። መጀመሪያ ስትደራጅ ነው እኮ ሰውን ማደራጀት የምትችለው። አየህ አሁን ቅድም ስለ ዓለም አቀፍ ልምዶች አንስተናል። አሁን ብዙ ጊዜ እንደዚህ ባለ እንቅስቃሴ የሚጠቀሰው የቻይና ነው አይደለም? የቻይና ማኦ ዜዱንግ ፓርቲ መጀመሪያ ጠንካራ ድርጅት ነው የመሰረተው። ያ ጠንካራ ድርጅት ነው ወርዶ ህዝቡ ጋር እንዲያውም ከከተማ እንጀምርም ብለው እዛ 1000 ኪሎ ሜትር ወደኋላ ሄደው ህዝቡን ሞቢላይዝ እያደረጉ እያደራጁ ከቀበሌ እስከ ምናምን እያሉ ይኸው እስካሁን ድረስ የዘለቀ ስርዓት መገንባት ችለዋል። ሌሎቹ መጥቀስ ይቻላል። ብዙ ምሳሌዎች አሉ በዓለም አቀፍ ደረጃ ማለት። ይሄ የአማራ ህዝብ ትግል ትልቅ ትግል ነው። በነገራችን ላይ እንትኑ ራእዩ ይሄ አሁን ያለውን ቅድም ጌትነት የጠቀሰውን ሞልቶ የፈሰሰውን ግፍ ለዛ ምላሽ ከማግኘት ይጀምረ እንጂ በመሰረታዊነት የኢትዮጵያንም የአፍሪካንም ቀንድ የፖለቲካ ችግሮች መፍታት የሚችል አቅም ቪዥን ያለው እንትን ነው፣ በደንብ ከተደራጀ እንትን ካለ ማለት ነው። ስለዚህ እዚህ ጋር እኔ በጣም አሳንሰን ማየት የለብንም። አንዳንዴ በቃ ድርጅት ተመሰረተ ሁሉ ነገር ያለቀ የደቀቀ ነው። ያ ነገር ስጋ መልበስ አለበት ስለ በቃ ያ የተባለው ድርጅት ስም የወጣለት ድርጅት ህገ ደንብ የተጻፈለት ምን የተባለ ያ ነገር ተግባራዊ መሆን አለበት። ያ ተግባራዊ መሆን አለበት ሲባል ደግሞ ከላይ እስከታች ባለው አወቃቀር ውስጥ እንዲሰራ መደረግ መቻል አለበት። እንዲህ አይነት ጠንካራ ድርጅት መፍጠር ከቻልክ ህዝቡ ጋር ሄደህ ህዝቡን ማንቃት፣ ህዝቡን ማደራጀት፣ ህዝቡን የትግሉ የማይነቃነቅ ኮንክሪት የሆነ ደጋፊ ማድረግ ትችላለህ ማለት። ይሄ ደግሞ አብሮ የሚሄድ ነው። ባይዞ መንግስት እንኳን ስትሆን ይሄ ህዝብ አብሮ አይለይም። ምክንያቱም በጠንካራ መሰረት ላይ የገነባው ማደራጀት ነው ማለት። ይሄ ነው አንድ ማድረግ ያለበት ነገር። አሁን ለምሳሌ ብዙ ጊዜ የምናወራው ስለ ትጥቅ ትግሉ ነው አይደለም? ትግሉ አሁን የምናካሄደው እኮ ትግል እኮ ከዛ በላይ ነው ማለት። ትጥቅ ትግሉ አንደኛው መገለጫው ይሁን እንጂ ትራንስፎርሜሽን ነው። ምናልባት አብዮትም ልንለው እንችላለን። ሶሳይታል ትራንስፎርሜሽን ነው። በቃ ኢትዮጵያ ውስጥ ካለፉት 60-70 ዓመታት ጀምሮ የነበሩ የፖለቲካ ችግሮችን ለአንድና ለመጨረሻ ጊዜ እንዳይደገሙ አድርጎ ለመለወጥ የተነሳ እንትን ነው። ስርዓት ለመቀየር ነው እኮ ትግሉ አይደለ እንዴ? እንትን አይደለም እኮ በደል ደርሶብናል። ግን ይሄ የዚህ በደል ምንጩ ስርዓታዊ ነው። ስለዚህ የዚህ እንትን መደምደሚያው ደግሞ ስርዓታዊ ለውጥ ነው። ስርዓታዊ ለውጥ ለማምጣት ደግሞ ዝም ብሎ ቀላል ነገር አይደለም። ሰፊ የሆነ ማስተባበር ይጠይቃል፣ ህዝብ ይጠይቃል። የአማራ ህዝብ ለዚህ በጣም እንትን ነው። በጣም ሰፊ ትልቅ ህዝብ ነው። በነገራችን ላይ በጣም እንትን ነው።
ቅድም ያልኩ ነገር ነው እኮ ስላልተደራጀን እንጂ አቅሙ ጠፍቶ አይደለም። ስላልተደራጀን እንጂ ሪሶርሱ ሁሉ ነገር ጠፍቷል፣ ችግር አይደለም። ባለመደራጀታችን ግን የመጣውም የተነሳውም ደካማው የማጠብቀውም ኃይል መጥቶ ይፈነጭበዋል። ጀስት አንዳንዴ በጣም ይገርመኛል። በቃ እንዲህ ቦታ ይህን ያህል ሰው ተገደለ ምናምን ነገር ሲባል እንደ ተራ ነገር እየሰማን የምናልፈው የተለመደው ለምንድን ነው? በቃ ማድረግ የምንችለው ነገር ከንፈር መምጠጥ እንትን ማድረግ ነው፣ ባለመደራጃታችን ማለት ነው። እና እኔ እሱን ነው የምልህ። ይሄ አሁን የተመሰረተው ድርጅት ሪሊ ይሄ ከላይ የምጣውን ወደ ታች ማውረድ አለበት። ኢንስቲትዩሽን ግለሰቦች ሳይሆን ኢንስቲትዩሽን የሚባለው እንደ ድርጅት ነው። የድርጅት ገዥነት የበላይነት እንትን ማድረግ አለበት። ያንን ደግሞ ወደ ህዝቡ ማውረድ መቻል አለበት። ከቀበሌ ጀምሮ ሎጂስቲክ ህዝቡ ነው፣ መረጃ ህዝብ ነው። ከህዝብ ነው የምታገኘው። ሎጂስቲክ ከህዝብ ነው፣ መረጃ ከህዝብ ነው የምታገኘው። ምን ቁስለኛ እንኳን ሲኖር የሚያክምል የሚደብቅ እሱ ነው። ብዙ ነገር የምታገኘው ህዝብ ነው። ህዝብን ግን ካላደራጀኸው እንትን ካላልከው አየር ላይ የሚንሳፈፍ ነገር ነው የምትሆነው። እና በዚህ መንገድ ነው መታሰብ ያለበት፣ መውረድ አለበት። መሰረት ያለው ዘላቂ እንዲሆኑ አድርጎ መስራት አለበት ነው የምለው ላይ። አመሰግናለሁ መስፍን። ህብረተሰቡን ሞቢላይዝ አድርጎ በህብረተሰቡ መደገፍ መቻል አለበት። ስለዚህ አንዱ ለስኬት ከሚያበቃና ትግሉን ከሚያራዝሙና ከሚያሳጥሩ ጉዳዮች አንዱ ምና ለፋኖ ንቅናቄ ህዝቡ የሚሰጠው ድጋፍ መሰረታዊ ነው። ጌትነት፣ ቅድም መግቢያችን ላይ እንዳልከው በጋዜጣ መግለጫ ውስጥ እንደተጠቀሰው ዲያስፖራው ሊጫወተው የሚገባ ሚና አለ። ሀገር ቤት ውስጥ ያለው ፋኖን አቅፎ ደግፎ ይዞ አስፈላጊውን ድጋፍ እያበረከተ የያዘው ሀገር ቤት ያለው ህዝባችን አለ። ውጭ ሀገር ያለው ህዝብ በዚህ ለአዲስ በተመሰረተው የፋኖ ንቅናቄ ሊያበረክተው በምን መልኩ ወይ ደግሞ ምን አይነት ወሳኝ ሚና ሊጫወት ይችላል? እጅግ በርካታ የሆኑ ሚናዎች ሊጫወት ይችላል። የመጀመሪያው ነገር በቂ ጊዜ እና የተረጋጋ ሁኔታ ውስጥ ነው ያለው። የተሻለ ሴፍቲ፣ የተሻለ ብቻ ሳይሆን በጣም ሴፍ የሆነ አካባቢ ነው ያለው። የተለያዩ ነገሮችን የማግኘት አቅም አለው። ስለዚህ ዲያስፖራው ውስጥ ብዙ አቅም አለ። አንደኛው የሙያ አቅም ነው። ባለፈው ለመጥቀስ ሞክሬያለሁ። በበርካታ የሙያ ዘርፎች አንቱ የሚባሉ በጣም ትላልቅ ሙያተኞች አሉ። በሁሉም የሙያ መስክ፣ በሁሉም የትምህርት ዘርፎች እንዲሁ የተማሩ ብቻ የሚባሉ ሳይሆን ቅድም እንዳልኩት አንቱ የሚባሉ በትምህርት ደረጃቸውም እስከ ሳይንቲስት የደረሱ ፒኤችዲ የደረሱ ማስተርስ፣ ከዛም በላይ እንደገና ብዙ ኤክስፒሪየንስ ያላቸው በተለያዩ የዓለም አቀፍ ድርጅቶች ውስጥ የሚሰሩ በርካታ የሙያ አቅም ያላቸው ሰዎች አሉ። በፋይናንስ በኩል ያው የምናውቀው ነው። ሁሉም የተሻለ የገቢ ምንጭ አለው። እዚህ ውጭ ያለውን ሰው አስተባብሮ እንደው ብዙ ሳይሆን እንኳ በጣም ትንሽ የሆነች አነስተኛ የሆነ መዋጮ ቢያደርግ ብዙ ነገር ሊቀይር የሚችልበት ሁኔታ ነው ያለ። ስለዚህ የገንዘብ የፋይናንስ አቅሙ አንዱ ትልቁ ነገር ነው። የሙያ ጉዳዩም ቅድም እንዳልኩት ነው። በብዙ መንገዶች ጥናቶች አጥንቶ ለእነሱ የሚጠቅም ነገር ማቅረብ ይችላል። በዚህ ደግሞ አንድ ወጥ የሆነ ፋይናንስ ስርዓት መስርቶ የተሻለ የገቢ ምንጭ ሊሆን ይችላል። በሌላ ደግሞ ትልቁና ዋነኛው እያንዳንዱ ሰው በየሚኖሩበት ሀገር የሀገሩ አምባሳደር ነው ይባላል እና ኢትዮጵያውያን ወይም አማራውም ያልተበተነበት የዓለም ክፍል ያለ አይመስለኝም እና ቅድም እንደተባለው ደግሞ ልምድ ያላቸው እውቀት ያላቸው በርካታ ሰዎች አሉ እና በዲፕሎማሲው ዘርፍ ትልቅ ሚና ሊጫወቱ ይችላሉ። የተለየ ዲፕሎማሲ የትግል ስልትም መጠቀም
መቀየስ ሁሉ ይቻላል። በተለመደው አካሄድ ብቻ መሄድ ላያስፈልግ ይችላል። ብዙ አቅም ያላቸው ሰዎች አሉ። ተነሳሽነቱ አሁን ሊጨምር ይችላል። በዚህ ምክንያት የዲፕሎማሲው ስራ በከፍተኛ ደረጃ ሊረዳ ይችላል። የመረጃ ልውውጥ፣ የቴክኖሎጂ ልውውጥ፣ ለምሳሌ የኮሚኒኬሽን መሳሪያዎች እዚህ የተሻለ ማግኘት ይቻላል። ሁኔታው ከተመቻቸ ቴክኒካል የሆኑ ነገሮች፣ የቴክኖሎጂ ውጤት የሆኑ ነገሮችን ማስተላለፍ ሁሉ ይቻላል። ጠቃሚ የሆኑ ባህሎችን ሁሉ ማስተላለፍ ይችላል እና ብዙ ነው። መረጃ ልውውጥ ከባድ ሚና ይጫወታል በአንድ የፖለቲካ ትግል ውስጥ እና የዲያስፖራው ተሳትፎ ገና ያልተነካ ያልተቀመሰ ነው። የተቀመሰ ነው እንጂ ገና ምንም አይነት ሰፊ እንቅስቃሴ የተደረገበት እንዳልሆነ ነው የሚሰማኝ። ማድረግ ቢችል ደግሞ በጣም ብዙ ነገር መቀየር እንደሚችል ይሰማኛል። እነዚህ ናቸው እንግዲህ በሙያ አቅም፣ ፋይናንስ እና በዲፕሎማሲ እንዲሁም በሌሎች የቴክኒካል ጉዳዮች ላይ ከፍተኛ አስተዋጽኦ ማድረግ ይችላል ማለት ነው። አመሰግናለሁ ጌትነት። እውነት ነው። ዲያስፖራው ብዙ ቀደም ባሉ የኢትዮጵያ ፖለቲካዎች ውስጥ አዎንታዊ አስተዋጽኦ ያበረከተባቸው በርካታ አበይት ጉዳዮችን መጥቀስ ይቻላል። መስፍን እንግዲህ እንዳለመታደሉ ነው በሀገራችን ውስጥ የብሔር ፖለቲካ ወደ ሀገራችን ከገባ ወይም ከተዋወቀ በኋላ እንደ አማራ ተነጥለን ነው እየተጠቃን ያለ ነው እና የአማራ ሕዝብ ትግል ነው እያደረገ ያለው እና ከሌሎች ኢትዮጵያውያን ጋር የሚኖረው ትስስርና ተግባቦት አንዱ ወደፊት ትኩረት ሊሰጠው የሚገባ ጉዳይ ነው የሚሉ አስተያየት ሰጪዎች አሉና የአማራ ፋኖ ንቅናቄ ከሌሎች ኢትዮጵያውያን ጋር ትግርን በማስተባበር ዙሪያስ ምን ሁኔታዎችን ማድረግ ይጠበቅበታል? በጣም ጥሩ ጥያቄ ነው። ዞሮ ዞሮ ቅድም ያልኩት ነገር ነው የምናካሄደው። ራሳችንን ከመከላከል ጀምረን የመጣብንን የህልውና አደጋ ከመመከት ጀምረን ከዛ በኋላ ደግሞ በኢትዮጵያ በአጠቃላይ በምንኖርበት ሀገር ኢትዮጵያ በሚባለው ፍሬምወርክ ውስጥ የስርዓት ለውጥ ማምጣት ነው እና ይህን ስርዓት ለውጥ በማምጣቱ ሂደት ውስጥ የግድ አጋሮች ያስፈልጉናል። ከሌሎች ጋር መስራት አለብን፣ ከማንግባባቸውም ጋር ማለት ነው። ስለዚህ ይህንን እንትን ለማድረግ የመጀመሪያው ስራ መሆን ያለበት የቤት ስራ፣ የውስጥ ስራ ነው መሆን ያለበት። ሁሌ የምለው የመጀመሪያው ስራ መሆን ያለበት ውስጥ ራስን ማጠናከር ነው። አንዳንዴ ትልቁ ችግር አሁን ኢትዮጵያ ፖለቲካ እንትን ላይ እኔ ባለ ልምድ ያየሁት ነገር ምንድነው፣ መጀመሪያ የውስጥን ሳታጠናክር ራስህ ኮንስቲትዩዌንሲ ላይ የራስህ ማህበራዊ መሰረት ላይ ጠንካራ ስራ ሳትሰራ ሌሎችን አጋር ፍለጋ የመሄድ ነገር እንትን አለ። ይሄ ስህተት እንዳይደገም ምክር እሰጣለሁ እኔ። ገባ? የመጀመሪያ የቤት ስራህን ሰርተ ነው አጋር የምትፈልገው። የመጀመሪያ ራስህ ኮንስቲትዩዌንሲ የራሴ ማህበራዊ መሰረት የምትለው ላይ ጠንካራ፣ ቀደም ያልኩ እስከታች ድረስ ጠንካራ የተሳሰረ ስራ ሰርተ ጠንካራ የህዝብ ድጋፍ ይዘ የራስን ስራ ስራለ፣ ጠንካራ ራስን ታጠነክራለ። ያን ጊዜ ራሱ ያ ስራ ሌሎችንም ይስባቸዋል። ባይ አንተ ብቻ የለም ፈላጊ ምትሆነው ተፈላጊም ትሆናለህ። ካልጠነከርክ አንተ ነህ ሁሌ እንትን ይመስላልም። አንዳንዴ አጋርነት ስትፈልግ አንተ ደክመህ አቅም አንሶ ሌላ ትብብር የምትፈልግም ይመስላል። እንደዛ አይነት ስሜት እንዳይሰጥ የውስጥ ስራ መስራት በጣም ክሩሻል ነው፣ በጣም ወሳኝ ነው። ይሄንን ከተሰራ በኋላ ግን ቤዚክ በሆኑ መሰረታዊ በሆኑ መርሆች ላይ የተመሰረተ የአጋርነት ጥሪ ማድረግ ያስፈልጋል። አጋርነት ሲባል ዝም ብለህ ነው አጋርና አድርግ ምናምን ነገር አይደለም። ግን አሉ የሆነ የኛ ቀይ መስመሮች መኖር አለባቸው። በእነዚህ እንትኖች ላይ የሚስማሙ የሚባል ለምሳሌ ኢትዮጵያ የምትባለውን ሀገር እንደ ሀገር መቀበል መቻል እንደ ግዴታ መቀመጥ አለበት አብሮ ለመስራት ነው። የዲሞክራሲን ዳኝነት ዲሞክራሲ ኢትዮጵያ ውስጥ ወደፊት ለሚደረግ ማንኛውም ሴትልመንት የኢትዮጵያ ፖለቲካ ችግርን ለመፍታት ለሚደረግ ማንኛውም እንትን ዲሞክራሲ ነው ዳኛው የሚለውና ላይ መስማማት አለበት። አይ እኔ ብሔር ኮታ ወይም ደግሞ የሆነ እንትን ነኝ በታሪክ ተበድያለሁ ስለዚህ ይሄ ይገባኛል የሚል ነገር ካለ እሱ ነገር ላይ ግልጽ መሆን ያስፈልጋል። እንዲህ አይነት እንትን የማይታለፉ ቀይ መስመሮችን አስቀምጦ ከዛ በመለስ ባሉ ሌሎች ነገሮች ላይ አብሮ ለመስራት መነጋገር ያስፈልጋል።
አየህ ቅድም ያልሱ ነገር እሱ ነው። ይሄ አንድ ድርጅት መፈጠሩ ጥቅሙ ይሄ ነው። ለመነጋገርም እኮ አንድ መሆን አለብህ። ከዚህ ቀደም የዛሬ 6 ወር 7 ወር ይህን ነገር ብናወራ የትኛው የገሌው እንትና ፋኖ ድርጅት ነው የገሌ ነው የሚባል ነገር ይመጣ ነበር። አሁን አንድ ድርጅት ስላለ ያ ድርጅት ደግሞ ሙሉ ማንዴቱ ሙሉ ስልጣኑ ስላለው አውቶሪቲው ስላለው የመደራደር የመነጋገር አጋር የመፈለግ እንትን አለው። ቅድም አልኩ የቤት ስራ ይጀምራል። ከዛ ደግሞ ለመነጋገር እነዚህ ቀኖናዎች የማይሻሩ ማንደራደርባቸው በቃ ጀስት መጀመሪያ አሁን ከአንተ ጋር ለመነጋገር መጀመሪያ መስፍን መሆኔን መቀበል አለብህ አይደለ? እንደ መስፍን የኔን ማንነት የኔን እንትኔን መቀበል መጀመሪያ መቻል አለብህ። ሌሎችም ነገሮች እኔም ቀይ መስመር የምላቸው እነሱን ፕሪንሲፕሎች አስቀምጠው ወደ ድርድር መግባት ወደ ንግግር መግባት በእርግጠኝነት ይሄ አሁን የአማራ ፋኖ እንቅስቃሴ አሁን የተጀመረው በዚህ ከቀጠለ የውስጥ ጥንካሬው መፍጠር ከቻለ እንደ ማግኔት ሌሎቹን ይስባል የሚል እምነት አለኝ። ምክንያቱም ይሄ የአማራ ፖለቲካ በጣም ልምድም አለው። በዚህ በኢትዮጵያ ፖለቲካ በምንም ትልቅ የመጫወት እንትን አድቫንቴጅም ስላለው በሌሎችም እምነት ስለሚጣልብን ማለት ጠንከር ብሎ ከወጣ ሌሎችን የመሳብ አቅሙ በጣም ከፍተኛ ነው። እንዲያውም ጥሪ ሳያደርግ ነው ሌሎቹ ሊስብ የሚችለው እንትን አይደለም። ይሄ ምኞት ምናምን አይደለም፣ በተጨባጭ ሊሆን የሚችል ነገር ስለማቆም እና ግን መዘጋጀት ያስፈልጋል። ቤዚክ የሆኑ ነገሮች ማስቀመጥ ያስፈልጋል። ቀይ መስመሮች እነዚህ ናቸው። በእነዚህ ነገሮች ላይ ደግሞ እነጋገራለን። በእነዚህ ነገሮች ላይ ደግሞ የጋራ አቋሞች እንወስዳለን ብሎ የማትደራደርባቸውን የምትደራደርባቸውና ወደፊት ደግሞ ኮምፕሮማይዝ የተወሰነ ነገር አልፈህ ሰጥቶ መቀበል ነው የሚባለው። በዛ መንገድ የምታልፋቸው እንትኖችን አስቀምጠህ ነው ወደ ድርድር የምትገባው እንጂ እንዲህ ዝም ብለህ አብሮነት አጋርነት እንጀምራለን ብለህ ምናምን እንትን የምትለው ይሄ ነገር መቆም አለብህ። በስሜት ከዚህ ቀደም አስከብር ጌትነት ሁላችንም እናውቀዋለን። ኢትዮጵያ ፖለቲካ ትልቁ ችግር ያ ነው። በስሜት በጉድዊሽ በቃ ዝም ብሎ በምኞት ምንም የራስን የቤት ስራ ሳሰራ የራስን ቀይ መስመር ሳታስቀምጥ የራስን እንትን ሳታደርግ ትብብር ምናምን ትብላል። መድረክ ላይ አንዳንዶቹ እኮ እንደዛ የተፈጠሩ ትብብሮች ከዛ ከተመሰረቱበት መድረክ እንኳን ያለፈ እድሜ የላቸውም አንዳንዶቹ። የሚያሳዝነው ነገር ማለት ነው። ስለዚህ ይሄንን መስራት ያስፈልጋል። እዚህ ላይ ቅድም አሁን ጌትነት ያነሳው ነገር አለ። የዳያስፖራው ሚና በጣም እንትን ነው። በማማከር አሁን ያለውን የተመሰረተውን ድርጅት የዳያስፖራው ከልምዱ ተነስቶ እንዲህ አድርጉ እንዲህ አድርጉ፣ እነዚህ የድርድር ነጥቦች ናቸው፣ እነዚህ ናቸው ቀይ መስመሮች፣ እነዚህ ብሎ ሀሳብ መስጠት ያስፈልጋል። ካይንድ ኦፍ የቲንክ ታንክ የኮንሰልታንሲ አይነት እንትን መስጠት ይገባል። እና በእንደዚህ አይነት መንገድ የሚፈጠረው ትብብር አየህ አንደኛ እኔ አሁን ኢትዮጵያ ባለው ሁኔታ ሌላ ነገር ውስጥ እንዳንገባ እንጂ በጣም ብዙ ስጋት ያላቸው ብዙ ጭንቀት ውስጥ የገቡ ስብስቦች እንዳሉ አውቃለሁ። ኢትዮጵያ ፖለቲካ ውስጥ አሁን ትልቅ ስጋት የህሉና ስጋት ከአማራ እንትን ባልተናነሰ የህሉና ስጋት ውስጥ የወደቁ እንትኖች አሉ። ዛሬ ነገ ተዋጥን ተሰለቀጥን ብለው ጭንቀት ውስጥ የገቡ እንትኖች አሉ እና በታሪክም በልምድም ይሄ እነዚህ ደግሞ አይነት ስብስቦች ለአማራ ትግል ለአማራ እንቅስቃሴ በጎ እንትን አላቸው። ስላልተጠቀምንበት ነው እንጂ ስላልገፋ ነው እንጂ እንትኗል እድሏል። ስለዚህ አሁን ይሄ እድል ተፈጥሯል። አንድ እድል የተፈጠረው ምንድነው? አንድ ድርጅት ተፈጥሯል። ስለዚህ ይሄ አንድ ድርጅት ደግሞ ግልጽ የሆኑ ነገሮችን ማስቀመጥ ያስፈልጋል። እዚኛ ድርጅት ውስጥ የሰራን ያለንበት አንድ ዶክመንት አለ፣ በቅርብ ይፋ ይሆናል። ማኒፌስቶ የሚባል እንትናል። እንደዚህ አይነት ነገሮችን በቃ አቋማችን እንትን ነው። የአማራ ትግል አንደኛ የቀድሞ ስርዓትን ለመመለስ የሚደረግ ትግል አይደለም። ምኑን አውቀ ነው እኛ ምልስ ሆነ የእኛ ጀኔሬሽን እኛ ሁላችን ያለ ነው። እንዲህ አይነት ሚስፐርሲቭ እንዲደረግ በሆነ መንገድ በተጠና በተቀናበረ መንገድ የአማራ ትግል ሲባል በሌሎች ዘንድ በጨለማ በአሉታዊ በሆነ መንገድ እንዲታይ የሚያደርግ በጣም ስራ ተሰርተዋል። ባይዞ ከውስጥ ቀርቶ በውጮቹም ዘንድ ማለት እሱ ላይ ግልጽ እንትን ማድረግ ያስፈልጋል። የምንፈልገው ይሄን ነው። ይሉንታም ማሽሞንሞንም እንትን አይናፋር መሆንም አያስፈልግም። የምንፈልገው ይሄን ነው። የምንፈልጋት ኢትዮጵያ እቺ ነች። የድሮዋን አይደለም፣ ወይም ደግሞ እኛ ብቻ እንደፈለግን የምንሆንባት ኢትዮጵያ አይደለች፣ ግን እቺ ነች ኢትዮጵያ ብለን ቻርት ማድረግ መስምንትኑን ፍኖተ እንትኑን ማስቀመጥ መቻል። ካስቀመጥን መተማመን ይፈጠራል። ቅድም እንዳልኩ ነው። እንዲህ አይነት ነገር ግልጽ ስትሆን አንተ እንዲያውም ጥሪ ማድረግ አይቀበል ራሱ ማግኔት ትሆንና እነሱ ናቸው ወደ አንተ የሚሰበሰቡት። አብረን ኧረ ልንጠፋ ነው፣
ኧረ ድረሱልንም ልትባል ትችላለህ። እና በዛ መንገድ እንድናየው ነው እንትን ብለው አመሰግናለሁ መስፍን። አይ ቲንክ የአማራ አንድነት ድምፅ በዚህ ጉዳይ ከፍተኛ አስተዋጽኦ ማድረግ ይቻል ብዬ አስባለሁ። የአማራ ህዝብ የሚፈልገው ምንድን ነው? ማየት የሚፈልገው ምንድን ነው? ራዕዩ ምንድን ነው? ስጋቶቹ ምንድን ናቸው? ተስፋዎቹስ ምንድን ናቸው? አጋሮቹ ከማን ጋር ምን አይነት አጀንዳ ይዞ የሚመጣ ኢትዮጵያዊ ነው አጋር ሊሆን የሚችለው እና የመሳሰሉ ጉዳዮችን ለቀረው ኢትዮጵያዊ ለማሳወቅ የአማራ አንድነት ድምፅ እና መሰል ሚዲያዎች ከፍተኛ አስተዋጽኦ ያበረክታሉ ብዬ አስባለሁ። ወደፊት እንቀጥልበታለን። ይሄ የመጀመሪያ ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ የተመሰረተው የአማራን ፋኖ አንድነትን በሚመለከትና ቀጣይ ተግባራት ምን መሆን ይጠበቅባቸው የሚሉ ጉዳዮችን ዳሰናል። በተመሳሳይ ፕሮግራም እንዲሁ በርካታ እንግዶችን እየጋበዝን የምናቀርብ ይሆናል። ይህ ሚዲያ ውጤታማ እንዲሆን የአድማጮቻችንና ተመልካቾቻችንን ድጋፍ እንፈልጋለን። አድማጮቻችንና ተመልካቾቻችን የአማራ አንድነት ድምፅ አማራ ዩኒቲ ቮይስ ኦፍ ዩኒቲ ብዙ ሳብስክራይበር ተከታዮች እንዲኖሩት ብዙ ሰዎች ጋር እንዲደርሱ ትብብራችሁን እንጠይቃለን። ይህን ሚዲያ ሳብስክራይብ በማድረግ ሌሎች ሼር በማድረግ ላይክ በማድረግ እንደምታውቁት የአልጎሪዝም ጉዳይ ስለሆነ በርካታ ሰው ጋር እንዲደርስ እንፈልጋለን። በርካታ ተግባራትን ለመስራት አቅዶ የተነሳ ሚዲያ ነው። የአማራውን ሕዝብ ትግል በከፍተኛ ሁኔታ ለማገዝ ዲያስፖራ ሞቢላይዝ ማድረግ እንፈልጋለን። የአማራ ፋኖ አመራር የሚያወጣቸውን መመሪያዎች፣ ትዕዛዞች ወይም ጥሪዎች ለህዝብ እንዲደርሱ እናደርጋለን። ለተጨቆነው እና ድምፅ ላጣው ህዝባችንም ድምፅ የመሆን ተስፋን ሰንቀን የተቋቋም እንደመሆናችን መጠን የእናንተን ድጋፍ እንፈልጋለን። በዛሬ የመጀመሪያ ፕሮግራማችን ላይ እንግዳ የሆናችሁ የቀረባችሁት ጌትነት ታየ የአማራ ዓለም አቀፍ ትብብር የምክር ቤት ሰብሳቢ እና የአማራ ዓለም አቀፍ ትብብር የህዝብ ግንኙነት ኃላፊ አቶ መስፍን አማን ለነበረን ጊዜ አመሰግናለሁ። ጤና ይስጥልን።